ከሰው ሞት ትርፍ የምታጭዱ ሰዎች ማጭዳችሁ ይወረሳል ተባለ። ሞት የመሳሰለው ነገር ሲነገር ካሜራ አስተካክሎ መደንገጥ ይቻላል እንዴ? ማለቴ ልክ እንዲህ አይነት ዜናዎችን ስንሰማ ቆይ እንዳትደነግጥ ውስጤ እንባይም ቢሆን እዛው ባለህበት ቆይ ማነሽ አንቺ እባክሽን ካሜራውን ደቅኝ ነው የምንባባለው። ማለት ካሜራውን እኮ የምር እንባችንን ማጠራቀሚያ ባሊን ያደረገው ያውም ገንዘቡ ከመሳላ ያል ወገናችሁም በምሳብ አትቀይሩ። ያው ጾም ከሆነ ደግሞ ምሳው በየአይነት ነው የሚሆነው። ቴዲ አፍሮ እንዲህ አይነቱን ምሳ ነው ባይበላስ ቢቀር ያለው። አሁን አስተውላችሁ ከሆነ እኮ ሰዎች የሰው አይን የህዝብ አይን አንሶላቸውን ገልበው ነው የሚያስገቡት። ያንዳንዶቹን ሰዎች እኮ ጉያቸው ስር ያለውን ጥቁር ነጥብ ጭምር ነው የምናቀው። ታስታውሱ እንደሆነ እንግዲህ ክሊንተን ከሞኒካ ጋር በመወስለት የተከሰሱ ጊዜ ሞኒካ ለምስክርነት ቀርባ ካላመናችሁኝ ምናምናቸው ላይ ጥቁር ነጥብ አለ ብላ ተናገረች። ዘንድሮኛ ሀገር ልጄ እንዲህ አይነት ነገር ሚስጥር ለማጋለጥ አይውልም። ምክንያቱም ህዝብ ሁሉ ያየዋላ እንዴ። እናማ ፍርድ ቤት የሥራ ክርክር ችሎት የሚባለው ጋር ብትሄድ እኮ አሰሪዎች እንዴት መሰሪዎች እንደሆኑ ጭምር ነው የምታየው። የሰራተኞቻቸውን ክስ ለማምከን እኮ መረጃ ከማዘጋጀት ፎርጂድ ምስክር እስከ ማዘጋጀት የሚደርሱ ሰዎች ናቸው። አንዳንዱ ምስክር እንደውም ሳስበው ከነ አክቲንጉ ነው አጥንቶ የሚመጣው። በቅንፍ ውስጥ ስቅስቅ ብለህ ታለቅሳለህ ምናምን የሚል አይነት ነገር እያለች ያለችው እኮ የድርቅ ወራት ሲሆንና የውሃ መጠን ሲቀንስ ኢትዮጵያ ከገደበችው ውሃ ላይ ለራሷ ማመንጨቷን ትታ ማለት ነው ለግብጽ ትልቀቅ ማለት ነው። ይሄ የሚያሳየው እንግዲህ ግብጽ ጸሎቷን ሁሉ ኢትዮጵያ እንድትጸልይላት መፈለጓን ነው። ጌታዬ ግብጽ ገብጋባ ከመሆኗ የተነሳ ክርክሯ ግብጽ እንዳትራብ ሳይሆን ኢትዮጵያ ለምን አባቷ በልታ ታድራለች የሚል ነው። ያው ትራምፕም ልክ እንደሱ አርጩሚያቸውን እየጠበጠቡ ይቆዩና የሆነ ቦታ ድምጽ ሲሰሙ ሄደው አንተምተው ካሉ በኋላ አንተኛው ግን በጣም ተው ነው የሚሉት።